ብልጣብልጥ ሰዎች ሞገስ የላቸው። በጣም ጥሩ ገንዘብ ሊያገኙ ይችላሉ፣ ሀብት ሊያፈሩ ይችላሉ። ብልጣብልጥ ሆነው ምናምን ብለው ባለሀብት ፊት ባለስልጣን ፊት የሆነ ነገር አድርገው ፎቅ ሊሰሩ ይችላሉ። ሞገስ ግን የላቸው። ለዚህ ነው አንዳንድ ሰዎችን ስታገኝ የ300 የ400 ሺህ ብር ሱፍ ለብሶ ሽቶ ላዩ ላይ አርከፍክፎ በጣም ውድ ጫማ አድርጎ ብዙ ሚሊዮን ብር መኪና ይዞ ስታየው እንደዚህ ሞገስ የለውም። በጣም ትክክል። የለውም፣ ምንም የለውም። በጣም እና ይሄ እንትን ነው በብልጣብልጥነት ሲገኝ ነው። በዊዝደም ስትሄጂ ግን በጥበብ ስትሄጂ ግን ያ ፌቨር በህይወትሽ ይሰራል። እና በብልጣብልጥነት ሀብት ሊገኝ ይችላል። በብልጣብልጥነት ግን ሞገስ አይገኝም። አያምርብሽም። በቃ አያምርበት። ምንም ሞገስ የለውም። ፌቨርድ አይደለም። ይሄ በተንኮል በዘዴ በብልጥነት ምናምን የመጣ ነገር አያስከብርም። እና ጥበብ ግን ወደ ሞገስ ይወስድሻል ማለት ነው። ወይ ውዶችዬ፣ በስመ አብ ወወልድ ወመንፈስ ቅዱስ። እኔ የምለው ፈጣሪ ጤናችንን ከሰጠን ባሻገር ግን እንደው በልባችን የምናስበው ነገር ፓስወርዱን ኃይለኛ አድርጎ ብሎክ ባያደርገው ኑሮ እንዴት ነበር የሚውጠን? ግንባራችን ላይ እንደዚህ ምናምን ቢጻፍ ከዓይናችን ቢነበብ ታየኝች ምድር እንደውም ሲኦል ናት። ሲኦል ፕሮማክስ ነበር የምትሆንብን እርስ በርሳችን። ወይ በስመ አብ ወወልድ ወመንፈስ ቅዱስ ሳስበው ራሱ ይዘገንናል። ከባድ ነው። ቦስ አቤት። ምንድነው ደግሞ የምሰማው? ሰሞኑ ጉንፋን አሞኝ ሐኪሙ ቤት ሄዱ። አሁን የትንፋሽ ማዳመጫ ደረቴሪ ያረጋና ተንፍሻለኝ ስል አሁን ምን ተሰማሻለኝ? ሐኪሙ ቤት አጠገብ ያለው ያያ መኩሪያ ወፍጮ ቤት አልሁት። ሌላ ምንም አላለ። የሬሳ ማረቂያው ጓታ አለ። ረግዲሊ ስሙኝማ፣ መርሳት የሚባለው ትልቁን ጸጋ ፈጣሪያችን ባያድለን ኑሮ ግን እንዴት ነበር ኑሮን ምንገፋው? ምን ይውጣን ነበር? በእውነት ሳስበው ራሱ ይጨንቀኛል። እስኪ ያሰቡት፣ የበደሉንን መርሳት ባንችል፣ ያስቀየሙንን ፊታቸውን ያዞሩብንን እንደ ሰው ያልቆጠሩንን መርሳት ባንችል፣ መከፋትን መርሳት ባንችል፣ አስባችሁታል? ከዛ ረሃብን ራሱ ጥጋብን መርሳት ባንችል፣ እናትነትን ልጆች ያሳደግንበትን ውጣ ውረድ መርሳት ባንችል፣ ምጥን መርሳት ባንችል እንዴት እንኖር ነበር? የድንግልሽ ክብሩን ውሰድ። በእውነት ተመስገን። ወሲ አቤት። ዋ እንዲነም ሰማያ ያበላቸው ነው እንጂ ተወደድሽ በሎሚ ደንብቀሽ ጣኝ ደረቴን አለኝ። አሁን እኔም የሱን ፍቅርማ ሀጃል ስለሆነ ሰምፕራይዝ ነው የማደርገው ብዬ በዱባ ደረቱን ደንብቄ ስጥለው እንደው ትሪ ጣለና ዞ ሰተት። አሁን ከፍተኛው ሐኪም ቤት ይሄድ ተብሎ ከፍተኛው ሐኪም ቤት ሄዶ ኳራንቲ ገጣጣሙለት። አሁን ልቡ ትሪ ትላለኝ። እንደው የሱማ ኳራንቲ አይደለም መድኃኒቱን የነኛልሁና እንዴተኛ ነግነግ ሰጧለሁ ብልይ አላይኑ። አሁን ምን እንዲያደርኳቸው ማለውቅ የክስ ወረቀት ነው ብለው መጥሪያ ይሰጡኛል እናትና አባቱ። ኧረ ቀብርም ድረሽ ተብለሻል። በቀልዳችሁ በዱባ ሞት ሆነው አንቺ ቦሴ እንዲው ከመመታታት ቦዝኝም እንዲው አንቺ ደግሞ ምን ብለው ነው እዚያ ከተማ ሄደሽ የመቱሽ? ደግሞ ሀጀ ቡና ተፈልቶ ቡና እንጠጣለን። እሺ አሁን ዝንቢት እየተርገበገበች መጣችና መኮንን ፍንጃል ውስጥ ገባች። እሺ አሁን ሰለጠን ሆልገና ቡናውን ሲደፈው አተነፍሱታል። ምን ይላል የምትደፈው የምታከስረሉ ፈገላ አዋን እና በዚህ ነው የመተሽ? አዋን ያንስብሻል። እኔ ድሮ ገንዘብ ብቻ ማይበረክት ይመስል ነበር። አሁን ቀንም አይበረክትም። ቀኑ መበረከትቷል ነው የምላችሁ። እንዴ መችለታ ቃል አነሳ ሰኞ ዕለት ጎንበስ ብዬ ቀና ስል ዓርብ ሆኗል። እንዴ ማክሰኞ፣ ሮብ፣ ሐሙስ የት እንደ አላቃቸው ማንነታቸውን አላቅም። እንዴ ትንሽ ጎንበስ ብዬ በቆየማ ወር ሊሆን ነው እኮ። እንዴ ምንድነው የሚበራው ቀኑ? ወሲ የነው ደግሞ ምትጭ ትጓደድን ኪሎ ቡና 200 ብር ስለገባ ሶስተኛ አጓጣም 67 ድረስ ጣጅ ዋለች እናና ልላት ነው እና ደግሞ የቡና ቅራሪ ትጠጭ ከተ አቺ ቦሴ በላቸው ደግሞ ምን ብሎ ነው የመተሽ? ዋ ማን ነው በላቸው? ያ ከተማ ሄዶ ሳሙኤል የተባለው
ጠብዴ ልጅ ያለ ከተማ ሄዶ ደረቱ ላይ ባብ ተነቅቶት ኑሯል። አሁን መጥቶ እዚህ ስከሳ ምናምን ይመስላል። ለስቲ ቦሰና አለና ግልጥ አርጎ ይሄ ምንድን ነው ሲለኝ እንሽላሊት አልኩት። ቀደም ብዬ እስቶፍ ሄዳለና ደርግ ሞታ